ዳሉ ቻይንኛን በቀላሉ ንግግር ምዕራፍ 2 ራስን ማስተዋወቅ አሁን የምንማረው አንድ ሰውን ለመጀመሪያ ጊዜ ሲተዋወቁት የሚጠቀሙበትን አነጋገር ነው። ወ ትርጉም እኔ ጂያው ትርጉም መጠራት ወይም መሰየም ሸማ ትርጉም ምን ሚንዝ ትርጉም ስም xian ትርጉም አቶ女士ትርጉም ወይዘሮ小姐ትርጉም ወይዘሪት认识ትርጉም መተዋወቅ很ትርጉም በጣም高兴ትርጉም ደስተኛ ወ ማለት እኔ ማለት ነው። እስቲ እኛ ማለት ምን እንደሆነ ገምቱ። ከላይ እንደተማርነው ምን የሚለውን ቅጽል የምናስከትለው ብዛትን ለመግለጽ ነው። ስለዚህ እኛ ለማለት ስንፈልግ ወመን እንላለን ማለት ነው። ወመን ስማችንን ለመግለጽ እንዴት እንደምንችል አሁን ደግሞ እንማራለን። ስሜ አበበ ነው ለማለት ወጂያው አበበ እንላለን። ወጂያው አበበ ጂያው ማለት መሰየም ወይም መጠራት ማለት ነው። ስለዚህ የኔ ስም አበበ ነው እንደማለት ነው። በነገራችን ላይ አንድን ሰው ጠራሁት ለማለት የምንጠቀምበት ቃልም ጂያው ነው። ስምህ ወይም ስምሽ ማን ነው ለማለት ደግሞ የምንጠቀምበት አረፍተ ነገር ኒ ጂያው ሸመ ሚንዝ ነው። ኒ ጂያው ሸመ ሚንዝ ሸመ ማለት ምን የሚለውን ጥያቄ የምንጠይቅበት ቃል ነው። በነገራችን ላይ አንድ ሰው የሆነ ነገር ተናግሮ በደንብ ሳይሰማውት ቢቀር በአማርኛ ምን ብለን እንደምንጠይቅ ሁሉ በቻይንኛም ሸመ እንላለን። ሚንዝ ማለት ደግሞ ስም ማለት ነው። ስለዚህ ስምህ ማን ነው ለማለት ኒ ጂያው ሸመ ሚንዝ እንላለን። አሁን ደግሞ ወንድን አቶ ሴትን ደግሞ ወይዘሮ ወይም ወይዘሪት ማለትን እንልመድ። ኢትዮጵያ ውስጥ ያሉትን የውጪ ሀገር ዜጎች ሚስተር እና ማዳም እያለን መጥራት የለመድን ቢሆንም ካሁን ጀምሮ ግን ቻይናውያንን በሀገራቸው ውስጥ የሚጠቀሙበትን የአክብሮት አጠራር መልመድ አለብን። አቶ ዋንግ ለማለት ዋንግ xianshang እንላለን። በአማርኛ አቶ የሚለው ቃል ከሰውየው ስም በፊት ሲሆን በቻይንኛ ግን ከስሙ በኋላ ነው። ስለዚህ ዋንግ xianshang እንላለን። ዋንግ xianshang ማለት አቶ ማለት ነው። አሁን ደግሞ ወደ ሴቶቹ እንለፍ። ወይዘሮ ሊ ለማለት ሊ ኒውሽ እንላለን። ሊ ኒውሽ እንደገና ደግሞ አለው ሊ ኒውሽ እንላለን። በአማርኛ ኙ የምትለውን ቃል ኑ ብለን ብንጽፋትም ድምጻችን ከኑ ከፊደሏ ኑ ትንሽ ይለያል። እንዲያውም ኒው ያለን እስኪመስል ድረስ ነው ኑ የምትለውን ቃል በድምጽ የምንገልጻት። ለዛም ነው ፒኒኒው ላይ ከዩ በላይ 2 ነጥቦች ያሉት። ሌላ መገንዘብ ያለብን ነገር አለ። ኙ ማለት ሴት ማለት ነው። ለምሳሌ የሴቶች መጸዳጃ ቤቶች በር ላይ ኒው የምትባለዋ ካራክተር ትለጠፋለች።
ይህም የሴቶች መጸዳጃ መሆኑን እና ከወንዶች የተለየ መሆኑን ይገልጻል ማለት ነው። አሁን ደግሞ ወይዘሪት ማለትን እንማር። ወይዘሪት መንግ ብለን አንድ ወጣት ሴትን ለመጥራት ብንፈልግ 孟小姐 እንላለን። 小姐 ማለት ያው ወይዘሪት ማለት ነው። 孟小姐孟小姐 በቻይንኛ መተዋወቅ ለማለት 认识ማለት እንችላለን። ለምሳሌ እኔ አንተን አውቀሃለሁ ለማለት 我认识你ማለት እንችላለን። 我认识你我认识你በቻይና ባህል ከአንድ ሰው ጋር ሲተዋወቁ በመተዋወቆት በጣም መደሰቶትን መግለጽ አለቦት። 很 ማለት በጣም ማለት ነው። ለምሳሌ በጣም ቆንጆ ወይም በጣም ከባድ ለማለት 很 የሚለውን ቃል እንጠቀማለን። 高兴ማለት ደግሞ ደስተኛ ማለት ነው። 高兴高兴 ጋው ማለት ረጅም ማለት ሲሆን ሲንግ ማለት ደግሞ መፈንጠዝ እንደማለት ነው። ስለዚህ ደስታን የምንገልጸው ወይም በጣም ለረጅም ጊዜ መፈንጠዝን የሚገልጸውን ቃል መጠቀም ስንፈልግ ጋው ሲንግ እንላለን። ስለዚህም አንተን በመተዋወቄ ደስ ብሎኛል ለማለት 认识你很高兴 እንላለን ማለት ነው። 认识你很高兴认识你很高兴